አድርጌው ነበር በኮምቦልቻ ቆይታዬ ማለት ነው። እዛ ላይ አንድ ጥያቄን ማህሙድን ጠይቄው ነበር። ጥያቄውም እንዲህ ይል ነበር። ምንድነው ምክንያቱ ብለህ ታስባለህ? አረብ ሀገር ላይ ያሉ ወንድም እህቶች እዚህ ሀገር መጥተው እንዳይሰሩ የሚያደርጋቸው ዋና መሰረታዊ ምክንያት ብለህ የምታስበው ምንድነው? እሱም የመለሰው መልስ ይህን ነበር። እኔ እሱን የምለው ነገር ምንድነው የመጀመሪያ እኔ አሁን ተይጅ ስመጣ እኔ ጋርም ተይዞ የመጡ ልጆች አሉ። ነገር ግን ከአረብ ሀገር ከይዘው እዚህ ተገቡ በኋላ ብዙውን ጊዜ በዛቸው ያለቻቸውን ብር ይዘው ምን እንስራ ምን እንድንበል እያሉ ወደዚህ በማለት ብቻ ብራቸውን ይጨርሳሉ። ያን ገንዘብ ለቤተሰብን ለምንም በጥረው ከጨረሱ በኋላ እጃቸው ባዶ በሆነበት ታይም ላይ ለመመለስ ይገደዳሉ። ነገር ግን ከዚህ ለየት ያለ የሆነ ሐሳብን አንድ ወንድሜ ደውሎ ያጫውተኛል ማለት ነው። እሱም ምን ይላል? ወደ ሀገር ውስጥ ስንገባ ትልቁ የሚፈትነን የሆነ ፈተና ሰያ እሱ ከመለሰው ውጪ አንድ የሆነ አለ ይለናል። ያም ምንድነው? የሚያጫርሱን ጓደኞቻችን እዚህ መኖራቸው ነው። እንዲሁም እኛ ሼም ይዘናል። እነሱን ብንጠጋቸው ችግር ይሆንብናል፣ እነሱን ብንርቃቸውም ችግር ይሆንብናል በማለት ያጫውተኛል። እኔም ጥያቄዎችን እጠይቀዋለሁ። አንተ ውጭ ሀገር ኑረህ ገንዘብህን ይዘህ ስትመጣ ጓደኞችህ በምን መንገድ ነው ፈተና ሊሆኑብህ የሚችሉት በማለት ጠየቅኩት። ይኸውልህ ሰያ በማለት ረጅም የሆነ ደቂቃን አወራን እሱ ጋር ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሰያ ቤተሰቦች ዛሬም አንድ ታሪክን ይዤላችሁ መጥቻለሁ። ይህ ታሪክ ለእናንተ በጣም ጠቃሚ ስለሆነ እስከ መጨረሻ እንድትከታተሉ ጋበዝኳችሁ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን እንዳትረሱ። ወደ ታሪኩ ስገባ አንድ ወንድሜ ደወለልኝ። ይህ የደወለልኝ ወንድሜ ውጭ ሀገር ብዙ ቆይቶ እዚህ ኢትዮጵያ መጥቶ ድጋሚ ደግሞ ወደ ውጭ ሀገር የሄደ ወንድሜ ነው። ታዲያ በቀጥታ ደወለና እንዲህ እያለ ያጫውተኛል። ባለፈው የሰራኸውን ቪዲዮ ተመልክቻለሁ፣ ማህሙድም የመለሰውን ሰምቻለሁኝ። ነገር ግን ከዚህ የተለየ ደግሞ አንድ ሐሳብ ልሰጥህ ፈልጋለሁ። በጣም ብዙ ሰዎች የሚሸወዱት ኢትዮጵያ ውስጥ ሲመጡ ብራቸውን ይዘው ከመጡ በኋላ ጓደኞቻቸው ጋር ሲጠጉ ወይም ደግሞ ቤተሰቦቻቸው ጋር ሲጠጉ ወይም ደግሞ በፊት የሚያውቋቸው ሩቅ የሆኑ ሰዎች ጋር በሚጠጉ ሰዓት ሼም ይይዛቸዋል ወይም ደግሞ ከነሱ በታች ሆኖ ላለመታየት ወይም ደግሞ እነዛ ሰዎች የሚናገሩት ንግግር ከባድ ሲሆንባቸው እነሱ ጋር መዋል ይጀምራሉ። ገንዘባቸው እስኪያልቅ ድረስ አብረው ሊቆዩ ይችላሉ። ይህ ነገር በጣም አሳሳቢ ስለሆነ ለብዙ توك تستوعب انه نص الشهر وش بقى بتقضيها كداب لهنا اخر الشهر ነገር በጣም አሳሳቢ ስለሆነ ለብዙ ወንድምና እህቶቼ መማሪያ እንዲሆን እንድታስተላልፈው ፈለኩ በማለት ያጫውተኛል ወንድማችን ማለት ነው። ከውጭ ሀገር ስመጣ ስራ ልሰራ ነበር። በጣም ብዙ ብርም ይዤ ነበር በሰዓቱ የመጣሁት። መጥቼም የሆነ ነገር ከፍትበታለሁ ይሄን ብር ብዬ ነበር ያሰብኩት። ነገር ግን ከዚህ በፊት ትቻቸው የሄድኩት ጓደኞቼን ስገናኛቸው የተለያየ ነገር ሆኖ አጋጠመኝ። እነሱ ወደ ሱስ ገብተዋል፣ ጫት ቃሚዎች ናቸው፣ እንዲሁም መንገድ ላይ ብዙ ጊዜ የሚያሳልፉ ናቸው። ስራ ወዳድም አልነበሩም። እንዲሁም ወሬ ላይ ረጅም ጊዜ የሚያሳልፉ ነበሩ። ታዲያ ወደ እነሱ ላለመጠጋት ስል ይሄው ብር ሲይዝ ራቀን፣ ኮራብን፣ እንዲህ እያሉ ያወሩብኛል። ሼም ይዞኝ ያ ወሬ እንዳይወራብኝ ፈልጌ ወደ እነሱ በመጠጋ ሰዓት ደግሞ ያለኝም ብር እያንዳንዱን እየመነዘርኩኝ እነሱ ጋር እንድጨርሰው አስገድደውኛል በማለት ይናገራል። በመጀመሪያ ወደ ቤተሰቦቼ ሄድኩኝ። ቤተሰቦቼን እንደምንም ላልፋቸው እችላለሁ፣ ምክንያቱም አረብ ሀገር ሆኜ ብዙ ስረዳቸው ስለነበርኩኝ አሁን ላይ ብዙም ሊያስቸግሩኝ አይፈልጉም። እንዲሁም ደግሞ የሆነ ቁም ነገርን እንዳውልላቸው ወይም ደግሞ እኔ ቁም ነገር ላይ እንደሆነላቸው ይፈልጋሉ ቤተሰቦቼ። ከዛ በኋላም እንደምረዳቸው ስለሚያውቁ ማለት ነው። ቤተሰቦቼ ምን ልትከፍት አስበሃል? ምን ልትጀምር አስበሃል? መሬት ልትገዛ ወይስ ሱቅ ልትከፍት ወይስ እንደዚህ እያሉ ያማክሩኛል። ነገር ግን ጓደኞቼ አንተ ከበፊቱ ተለይተሃል፣ ርቀህናል፣ ሸሽተህናል፣ እንዲሁም ጠልተህናል እያሉ በጣም ብዙ ነገሮችን ያወሩብኛል። በዚህ ሰዓት እኔ ሼም ያዘኝ። ከበፊቱ እንዴት ልለይ እችላለሁ? ገንዘብ ስለያዝኩማ የበፊት ጓደኞቼን አርቃቸውን በማለት ወደ እነሱ ተጠጋለሁ። ያሉበት ሁኔታ በጣም አስቸጋሪ እንደሆነ አውቃለሁ፣ እንዲሁም መጥፎ እንደሆነም አውቃለሁ። ያ መጥፎ ነገራቸው አይወስደኝም አያታልለኝም ብዬ እያሰብኩኝ ነገር ግን ጓደኝነታቸውን ላለመተው ስል እነሱ ጋር መዋል እጀምራለሁ። በዛ ሰዓት ነበረ ብር ማጫረስ የጀመሩት። አንተ እኮ ብዙ ብር አለ፣ ዛሬ ምሳ የት ነው የምትጋብዘን እያሉ ሼም እያስያዙኝ ገንዘቤን እንዳወጣ እንድመዘምዝ ያደርጉኛል ይላል። በዚህ ሰዓት ታዲያ ትልቁ ችግራቸው ደግሞ ጫት መቃማቸው ነው። ተሰብስበው የሆነ ቦታ ይገቡና ጫት ይቅማሉ፣ እንዲሁም ያወራሉ። ሐሜት በጣም አለ በዛ በሚቀመጡበት ቦታ ላይ። እንዲሁም ደግሞ የሚቅሙ ከሆነ ጫቱ ጋር አብሮ የሚቀርብ ነገር አለ፣ የሚጠጡ ነገሮች እንዲሁም ደግሞ የሚበሉ ነገሮች፣ ሰውነታቸውን ሊተካ የሚችል ነገር ያስፈልጋቸዋል። ይሄን ሁሉ ነገር ከየትም አያመጡም።
አያዳምጡትም። በዛ ሰዓት እኔን እንደ ተስፋ በማየት ብቻ እኔን ለማጫረስና እኔ የምፈልገውን ነገር እያሳዩ ትንሽ እነሱ ደግሞ ብዙ የሚፈልጉትን ነገር እንዳደርግላቸው ያደርጉኝ ነበር። በዛ ሰዓት እኔ ሽመኛ ነኝ በጣም። ከውጭ ሀገር ስመጣ ሁሉንም ሰው የዋህ አድርጌ ነው ማስበው እንደኔ ያለውበትን ነገር ሁሉ እስክረሳ ድረስ ወይም ደግሞ ያሳለፍኩትን ነገር ሁሉ እስክረሳ ድረስ እነሱ ጋር ስምጣልኩኝ መጨረሻ ላይ እኔም ጫት ቃምኩኝ በማለት ይናገራል ወንድማችን ሱብሃንአላህ። እስከዚህ ድረስ ይወሰውሱኝ ነበረ። መጨረሻ ላይ ግን ጫት መቃም ከጀመርኩ በኋላ ቢያንስ እንኳን በተረፈችኝ ገንዘብ ጫት ቤት ልክፈት ብዬ ጫት ቤት ለመክፈትም ጥረት አድርጌ ነበር። ነገር ግን ያቺ የቀረችኝን ገንዘብ እንኳን ጫት ቤት እንድከፍትባት እንኳን አላደረጉኝም። እስከ መጨረሻ እስኪያልቅብኝ ድረስ ነበረ ሲመዘምዙኝ የነበሩት። እኔም ሸመኛ ሁኜ እስከ መጨረሻ ቆየው። መጨረሻ ላይ ገንዘብ የሚባል ነገር ከእጄ ብን ብሎ ሲያልቅ ወደ ውጭ ሀገር ተበድሬ ነው የሄድኩት። በአሁን ሰዓት ግን የምሸወድ አይመስለኝም። ምክንያቱም እዚህ ሀገር ሁኜ አገር ውስጥ ያሉ እድሎችን ሁሉ እጠቀማለሁ። ለምሳሌ እንደ ሪል ስቴት የመሳሰሉና ከዚህም ውጪ የጋራ ስራ ሼር ስራዎች ጋራ እሳተፋለሁኝ። ያንን እያደረኩ ከጓደኞቼ እንኳን ጋር ብገናኝ ያ ብር ያለው እቃ ላይ ስለሆነ ምንም ያክል ሼም ቢይዘኝ ላወጣ እንደማልችል እስከማስብ ድረስ ብልጥ ሁኛለሁ በማለት ያማክረናል ወንድማችን ማለት ነው። እንግዲህ ከዚህም የምንማረው ነገር አለ ብዬ ከማሰቤ የተነሳ